ቀይ ስሮች እና ሌሎችም። ጸሐፊ እስክንድር መርሃ ጽድቅ፣ ተራኪ አዲስ ዓለም አበበ። ይህንን መጽሐፍ አዘጋጅቶ ያቀረበላችሁ ስሙ ኦዲዮ ቡክስ ነው። የፍየል ወጠጤ። እንደ ዛሬ 12 አይነት መርፌ ሳይወጋ ባለሙያ የጣለውን ጠጅ ግጥም ማድረግ መጨለጥ ወዳለሁ። ጠጅ ነፍሴ ነው። ወይኔ ያኔ የብርሌዋን አንገት ይዤ ቁልቁል ወደ ጉሮሮ ሳንቆረቆረው በሽታዬን አመድ ያገባው ነበር። በዚያ ላይ የዋጋው መርከስ። አንደኛው ማር እኮ ነበረ ለጠጅ የሚመረጠው። አይ ጠጅ ንጹሕ ማር ነዋ። ዛሬ ግን ያቀርቶ ጠጁ ሁሉ መርፌው ኬኒናው ምናምኑ በዛበትና ዘሎ ራስ ላይ ፌጥ ይላል። ጠጅ ድሮ ቀረ ልጄ። እስኪ ጠጅ ቤት ግባና የው፣ ሽታው ያስጠላል እኮ። ይህን የተገነዘቡ ቤተሰቦች ከቤት እንጣልለ ሲሉኝ አሻፈረኝ እላቸዋለሁ። በየትኛው ማር ሊጣል? ማሩም መርፌ ተወግቷላ። እርም ነው። ጠጅ ቤት ብንገባ ልከስከሱን እንጂ ማር ፈላጊውን ንብ አታይም። ብርሌው የተሠራው ንቦች ጠጅ ውስጥ እንዳይገቡ መሆኑን ታውቃለህ። ማርም ጠጅም አዲስ አበባ አለ ታልክ፣ የዋህ ነህ። እባክህ ተወኝ። ጠጅም ማርም በእኛ ጊዜ ቀረ። ዕድሜ 73 ነው ሲሉኝ ገርሞኝ ከመጠጥ በጣም የሚወዱት ምንድን ነው ብዬ ለጠየቅኳቸው ጥያቄ የሀገር ባህሉ ፈርጥ፣ የፉከራውና የሽለላው ባላባት፣ የማሲንቆው ጌታ፣ የእስክስታው አለቃ፣ የሙዚቀኞች አራያ ይርጋ ዱባለ የሰጡኝ መልስ ነበር። ቁመተ ቁጥቡና ትሑቱ ይርጋ ዱባለ ሰላምታ አሰጣጣቸው የብዙ ጊዜ ተዋዋቂ ያስመስላቸዋል። ግራ ቢገባኝ የሚያውቁኝ እንኳ አይመስሉኝም ስላቸው እኛ በሀገራችን እንግዳን እንደ ባይተዋር አናይም፣ ስለዚህ አትጨነቅ አሉኝ። በቀጠሮ ነበርና የተገናኘ ነው። ጥሩ ቀጠሮ አክባሪ ኖት አልኳቸው። ከተቀጣጠርንበት የልጃቸው ንግድ ቤት ደቂቃም ሳያሳልፉ በመገኘታቸው ለጊዜ ትልቅ ክብር አለኝ። መግዛት ብችል ጊዜን እገዛ ነበር። ሰዎች አላግባብ ስለሚያባክኑት፣ እኔ ግን አከብረዋለሁ አሉኝ። ዘፈኑ ሁሉ ጎንደር ጎንደር ይላልና ለምን ወደዛ ተኮረ? እዲያ የተወለድኩበትን ማሞጋገሴና ማንሳቴ ኃጢአት ነው? አይ አላልኩም። በምን ምክንያት ይሆን ብዬ እንጂ። ሰሜን በጌ ምድር በለሳ አውራጃ ልዩ ቦታው ጎዛ አቦ መስቀል ኢየሱስ መወለዴ ነዋ። መወለድ ብቻውን ጎንደር ጎንደር ያሰኛል እንዴ? ዛሬ ደግሞ የገጠመኝ ጋዜጠኛ፣ ለመሆኑ አንተ የተወለድኸው የት ነው? አርሲ ነው የተወለድኩት። ስትጽፍ ስለ አርሲ በልዩ መልኩ አትጽፍም? እዚህ ጋ አገኙኝ። ለነገሩ 10 ዓመት ሲሆነኝ ጎንደር ከተማ ገብቼ የቄስ ትምህርት ከተማርኩ በኋላ ማሲንቆ ይዤ ባሊላ እያልኩኝ ዘፍኛለሁ። ባሊላ ምንድን ነው? ጣሊያኖች ናቸው ባሊላ ይሉኝ የነበረው። ትንሽ ልጅ እንደማለት ነው። በድቁናና በማሲንቆ ጨዋታ ከቆዩ በኋላ ወደ አዲስ አበባ እንዴት መጡ? ጎንደር ውስጥ በየቡና ቤቱና በየሰርግ ቤቱ ያንን ቃጭል ድምጤን ታማረው ስትስታዬና ተሰላለዋ ማሲንቆዬ ጋር እያዋደዱ ሳወጣው ከርሜ ጃን ሆይ እንግሊዝ የሠራውን ድልድይ ሊመርቁ ጓንጓ ሲመጡ ተገኘሁ። እዚያ ያን ድምጤን ሳንቆረቁር ልባቸውን አሸፍቼ ኑሮ አዲስ አበባ እንሄድ አሉኝ። ደስ አለኝና ተከተልኋቸው።
ቤተሰብ ማስፈቀድም የለ ብዬ ስጠይቃቸው የት አግኝተውኝ አቸንፊያቸው ነው እኮ ፊት የሚወጣሁት። አባቴ ለስሙ ይርጋ ይበሉኝ እንጂ እንኳን ልረጋ ለመርጋትም ስላልተዘጋጀው ወጥቻለሁ። አባቴ ይርጋ ቢሉኝ እናቴ ንብረቱ ሲሉ ቢጠሩኝ ማንም ምን ቢል መውጣት ያልቀረም። ደሞም ጃንሆይ ያዘውኝ አሻፈረ ይልል። ተው 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 ተው። እናቱ ለምን ንብረቱ አሉት? ሀብቶች ነበሩኝ። ለነሱ እረኛ ቀጥሬ ውሎዬ ከማሲንቆዬ ጋር ከተማ ስለነበረ ምንም ከእናት አባቴ የምከጅለው ነገር አልነበረኝም። ስለዚህ ራሴን ችዬ ባለ ንብረት መሆኔን ያዩኝ እናቴ ንብረቱ ቢሉኝ ይብዛባቸው ከራሴም አልፌ ቢኖራቸውም ገንዘብ ለወላጆቼ ሁሉ እሰጥ ነበር። ዘመዶቼ ደግሞ ቡቃያው ይሉኝ ነበር። አድጌ ፍሬያማ መሆኔን ለመናገር። አዲስ አበባ ከሄዱ በኋላ እንዴት ለመዱ? ሌላኛው የጠየኳቸው ጥያቄ ነበር። ቆይ ልጄ ኤም1 የተባለ ጠመንጃ መቼ እንደመጣ ታውቃለህ? አሰብ አደረጉና አዎ በ1955 ዓመተ ምህረት ያኔ አዲስ አበባ ስመጣ እንዲህ እንዳንተ ጎረምሳ ነበሩ። የሚን ሚኒስትር እንደሆኑ ዘነጋሁት። አቶ ከተማ ይፍሩ እየው ድማሙ እያልኩ ስለማስደስታቸው መርካቶ ወስደው ጥሩ አልጋ እያያዙ ያኖሩኝ ነበር። በዚህ የሰው መውደድን ሳተርፍ እምዬ ጎንደር ባይኔ እየዞረች ለርቃት ሳልወድ ውሎና ዳሬ አዲስ አበባ ሆነ። ሳልወድ በግድ የሚሉት ማን አስገድዶት ነው? ምን ማለትህ ነው? እንጀራ ነዋ፣ ፍቅር ነዋ የመኳንንቱ። ግን ጨለጥ ብዬ አዲስ አበባ አልቀረሁም። እንዲህ እንዳሁን ለይተውልኝ ቤት ገዝቼ ማለት ነው። ጥያቄን አስከተልኩኝ። የፍየል ወጠጤ የሚለው ሙዚቃዎትን የአፄ ኃይለ ሥላሴ ሹማምንት ሲገደሉ ነው የዘፈኑት አልኳቸው። የፍየል ወጠጤ እኔ እንዳቀናጀሁት ባይሆንም ልጁ ሆኜ በሀገራችን ይዜማል። ከእኔም ዕድሜ በፊት ነበር። እኔም የበኩሌን አጠፋፍጬ በምታውቃት ቅመም ድምጤ ሳንቆራቆር ያደመጡ ሰዎች አስመራ የሰርግ ግብዣ አቀረቡልኝ። ይሄ አዲስ አበባ በመጣሁ በዓመቱ ሲሆን አስመራ ምድረገነት ቡና ቤት ከ38ኛ ክፍለ ጦር ጋር ስሰራ እልምታለው ጫካ እልምታለው ዱር ሲያጉረመርም ያድራል ከመውዜሩ ጋር የሚለውን ፉከራ አቀረቡ። ይህን የሆነ ሰው ቀረብ ይለኝና ከግንባሬ ላይ 100 ብሩን ይለጥፈው ጀመር። ምንድነው ይሄ ሰው እያልኩ ሳስብ ጭራሽ አስጠርቶ ይዞኝ ወጣ። ሰራዊቱ ያመጣነው እኛ ሰሆነን ለምን ቢሉም መጣው ብያቸው ሰውየው ሀያዘው ጂፕ ገብቼ ወደሚወስደኝ ሄድኩ። ከመንገድ ላይ መኪናው የጦር ሰራዊት መሆኑን ሳስታውስ ልቤ ትርታዋ ጨመረች። ጭራሽ ምን ብዬ ይሆን በማለት የሸለላና የፉከራ ግጥሞችን ትርጉም ከአቅሜ በላይ ፍተሻ ገባው። ወሬያቸው አጓጓኝና ከዚያስ አልኳቸው። ከዚያማ አስመራ ውስጥ አለህ ተባለው ኤደን መኝታ ቤት ወስዶ አልጋ ያዘልኝ። አይ አልጋ፣ አይ አንሶላ፣ ብርድ ልብሶስ ብትል ተወንጃል። ሁሉም ነገር ያን የቀረ። የኔ ልጅ ወዲህ ድካሙ ወዲያ ደግሞ ድንጋጤው ተደራርቦ ሲነጋ የሚጠብቀኝን አሳር እያሰብኩ የወደቅኩበትን ሳላውቅ ጠዋት በቀስቃሽ ተነሳው። ከዚያማ የተዘጋጀልኝን ቁርስ በልቼ ከሰውየው ዘንድ ጉዞ በተላከልኝ ጂፕ ሆነ። ይዘውኝ የሄዱት ወታደሮች አንድ ወታደራዊ ግቢ ገብተው የሆነ ቢሮ ከከፈቱ በኋላ ስገባ ማዕረጉን የደረደረ ግርማ ሞገሳም ሰው ከፊት ለፊት የጎብ ብሏል።
የሞቴን እጅ ነስቼ ቀና በማለት ሳየው የትላንቱ ሰውዬ ነው። ይርጋ ዱባ አለ ሲለኝ እጤ ዶብ አለና እየተንቀጠቀጡ እጅግ በሰለለች ድምፅ አቤት አልኩ። እንዴት ነህ ሲለኝ እግዚአብሔር ይመስገን ሆነ ምላሼ። አቶ ይርጋ አቤት። የት ነው የተወለድኸው? ነገርሁት። ሸለላውን እንዴት እንዲያቀናበርኸው? ጥሩ ድምፅ አለህ ሲል አሞገሰኝ። ቀጠለናም አውቀኸኛል አለኝ። እንዴታ የትላንት ማታው ሸላሜና ጋባዤ መሆኑን ባልዘነጋውም ማንነቱን ግን አላወቅሁም አልኳቸው። ሶማሊያን አርበድብጄ ሞቃዲሾን ልመታ ስል በጃንሆይ ተገልዬ ተመለስኩ አማን አምዶም ነኝ ብለው ስለ እሳቸው ያልጠበቅሁትን ነገሩኝ። ወዲያው እግራቸው ስር ድፍት ስል ተነስ ብለውኝ ቀኑን ሲያንቀባርሩኝ ዋሉ። በነጋታው ጃንሆይ ምጥዋ ስለሚሄዱ ከቦታው ተገኝቼ በሙያዬ እንዳገለግል ጠየቁኝ። ጥያቄን ማስከተሌን ቀጥያለሁ። እና ወዲያው ሻሉ ወይስ አቅማሙ? እምቢ ብዬ በአሳር ከቦታዋ የተመለሰችውን ነፍሴን መልሼ ልጣት። ያን ቀን ጀነራል አማን በሄሊኮፕተር ጊንዳ ተክለ ሃይማኖትን፣ ከረንን፣ ባሬንቱንና ምጥዋን አስጎበኙን። ከዚያ መለስ ማታ ላይ ከጀነራሉ የተነገረኝን ጀግንነት ይዤ ንጉሡ ሲመጡ የምለውን ሳጠና አደርኩ። በነጋታው ንጉሡ ሲመጡ ታዲያ ማን ይቻለኝ? ያኔ አንተ አባት አለመታለው ጫካ አለመታለው ዱር ሲያጉረመርም ያድራል እኸመው ዜሮ ጋር እያልኩ አንቆረቆርኩታ። ከዚያም የፍየል ወጠጤ ትከሻው ያበጠ ለቦ ያበጠበት እንዋጋ ብሎ ከነብር ላከበት የማትረባ ፍየል 9 ትወልዳለች ልጆቿም ያልቁና እሷም ትሞታለች ስል ሽልማቱን ተወው። ንጉሡ ሳይቀሩ ተነስተው ሸልመውኛል። ነገር ግን ይርጋ ዱባለ ከጋዜጠኛ አሰፋ ይርጉ ጋር እያነበነበ አስፈጃቸው ነው እኮ የተባለው። የፍየል ወጠጤን ለምን ከተንኳሽ ጋር አያያዙት? የፍየል ወጠጤ አይተህ አታውቅም? ጎረኛ እኮ ነው። ሳይሞቅ ፈላ። በዚህ ላይ ትዕቢቱ እብሪቱ። ከና አባባሉም ነብር ዓይኑን ታሞ ፍየል ሲመራው የኋላውን እንደው አዙሮ ባየው ቢባልም ሲተነኩሱን ኋላ ላይ የሚደርስባቸውን አይገነዘቡም። የፍየል ወጠጤ አይያዝ እንጂ በነብር አንዴ ከተያዘ ምን ዋጋ አለው? ኢትዮጵያም በተንኳሾቿ የፍየል ወጠጤዎች ዘንድ ነብር ነች፣ አንበሳም ነች፣ ጀግና ነች። ታውቅ የለ እንዴ? ካላወቅህ ታሪክ አንብብ። እኛን አባቶችህን ጠይቅ። የሶማሌ እረኛ ገዛና ፍየል ነብር ጨረሰበት አረባለሁ ሲል የሚለውም አብሮ የሚሄድ ነው። የፍየል ወጠጤ ከባለሥልጣናት ግድያ ጋር ታጅቦ በሬዲዮ ሲተላለፍ እርሶ የት ነበሩ? ጎንደር ፒያሳ አንድ ቡና ቤት ከጓደኞቼ ጋር ቁጭ ብዬ ዜናውንና ፉከራዬን ተያይዘው ስሰማ ብድግ አልኩ። ጓደኞቼ ደግሞ ወንድማችን ተው፣ እንኳን አንተ ሹሞቹም ተገለዋል፣ እንደውም ከተጠየቅህ ደስ እንዳለህ ንገራቸው አሉኝ። እኔ ግን በእጃቸው በልቼ ያሳደጉኝን ባለውለታዎችን በእኔ የሸለላ አጃቢነት ሞታቸው ሲበሰር እንዴት ዝም ልበል? አላስችላለኝ። ኋላ ላይ ግን ዝምታን በመምረጥ ተረታሁ። በእጃቸው በልቼ ሲሉኝ ግን አልገባኝም በማለት ጠየቅኳቸው። የፍየል ወጠጤ በሚለው ሙዚቃ ከታጀቡት ውስጥ የመጀመሪያው ሟች ደጃች ፀሐይ እንቁ ሥላሴ ነበሩ።
እሳቸው ኸነ ቤተሰቦቻቸው ሸላሜ አጉራሼ ነበሩ። አንድ ጊዜ ወርቁ ዕንቁ ሥላሴ ኢሉባቡር ተሹመው ሲሄዱ ከነ ፍሬው ኃይሉ ጋር ተጠርቼ ወንድሞቻቸው ደጃች ፀሐይና ታደሰ በተገኙበት ኢሉባቡር መቱ አንቺ መቱ ጎሬ በጣም ያስደስታል ውሃ ሸንተረርሽ የቡና ቦርድሽ አባ ጠቅል ኃይሌ በጣም ሲወድሽ የጣቱን ቀለበት ወርቆን ላከልሽ አልኩልሃ። አያሃት ቅኔዋን? እኔ አባትህ እንዲህ ነኝ። ከዚያ ሽልማቱንና ግብዣውን ተወው። ታዲያ የፍየል ወጠጥ የሚለውን ዘፈን በእጃቸው ላበሉኝ ሲያጅቡብኝ ዝም ልበል? ወይኔ እርጋ! ጥያቄን ቀጥያለሁ። ከዚያ ወዲህ የሟች ወገኖችም ሆኑ ሌሎች ኢትዮጵያውያን ከዚህ ጋር ያያይዙታል ይባላልና እውነት ነው? የዛቱባቸውም ነበሩ የሚባለውስ እንዴት ነው አልኳቸው። በፊት አንዳንዶች እየመሰላቸው ይዙትኝ የነበረ ሲሆን ኋላ ላይ ስለተረዱት ተውኝ። አሜሪካ ከስንቱ የመኳንንት ልጆች ጋር ተገናኝቼ በፍቅር ነው የተለያየ ነው አሉኝ። ደርግ የፍየል ወጠጥ የሚለው ሙዚቃዎትን እንዲያ ሲያጅብቦት ማገልገሉን ለምን አልተውም ብዬ ጠየቅኳቸው። እንጀራዬ ነዋ። አንተ ደግሞ ኢህአፓ ነህ እያለ ስንቱን ሲፈጅ ውስጤ እየደማ ሸልል ነበር። እምቢ ብል የት አባቴ ልገባ? 10 ዓመት ያህል አብዮት አብዮት ወደፊት እያልኩ ሀገሩን ሁሉ አዳርሻለሁ። ኋላ ላይ የእህቴን ልጆች ሳይቀር ሲፈጅ ተማረሬ የአሳማ ገበሬ፣ የዝንጀሮ ጎልጓይ፣ የጅብ ዘር አቀባይ፣ ሁሉም እንብላው ባይ የለውም ገላጋይ እል ነበር። ኋላ ላይ ሁሉም ነገር አልጠመ ሲለኝ እስራኤል ሀገር ሄድኩኝ አሉኝ። እስራኤል ሀገር መኖሩን ስሰማ ቤተ እስራኤላዊ ሆኑ እንዴ ብያለሁና ትክክል ነኝ ብዬ ጠየቅኳቸው። እኔ የሄድሁት የደርግ አፈሙዝ ወደ እኔም ሊያነጣጥር እንደሚችል አንዳንድ ምልክት አይቼ እንጂ ፈላሻ አይደለሁም ሲሉ መለሱልኝ። በዚያ ቆይታው ምን ሲሰሩ ከረሙ? ወዘዋዜ፣ ድምፅ አወጣጥ፣ ግጥምና ዜማ አወራረድ እስራኤላውያንን ሳይቀር አሰልጥኛለሁ። ኢትዮጵያውያኑንም እስራኤላውያኑንም ቆጭ በደግ አሰኝቻለሁ። አቶ ይርጋ ኢህአዴግንም አወድሰዋል የሚባለው ትክክል ነው? ሌላኛው ጥያቄ ነበር። ዛሬ ጠበኛቸው የሆኑት ያኔው ወዳጅ ኢሳያስ አፈወርቂ የጊዜ ጉዳይ ሆኖ ከክብራቸው ወርደው ወህኒ ሳይገቡ ጠቅላይ ሚኒስትራችን የነበሩት አቶ ታምራት ላይኔና የአሁኑ ጠቅላይ ሚኒስትራችን መለስ ዜናዊ በተገኙበት በብሔራዊ ቲያትር አንተ የኢህአዴግ መንግሥት፣ አንተ የሽግግር መንግሥት ከቶ ለምንድን ነው ግብር የጠራኸኝ? ይበቃኝ የለም ወይ ነፃ ያወጣኸኝ ስል ጭብጨባውን ልነግርህ አልችልም። ምክንያቱም ከስደት ኑሮዬ ልመለስ የቻልኩት አዲስ አበባ ከገቡ በኋላ ስለሆነ እስራኤል ሀገር ያጠራቀምኳትን ጥሪት ይዤ መጥቼ 1984 ላይ ይችን ያየሃትን ቤት በመግዛት ከጎንደር ቤተሰቤን ካመጣው በኋላ በሰላም እየኖርሁ ነው ሲሉ መለሱልኝ። በሙያው አሁን ምን እየሰሩ ነው? እንዴታ እያቀለጥኩት ነው። አልሰማህም ልበል? ከእስራኤል ከመጣሁኝ እኮ ብዙ የካሴት ሙዚቃ አሳትሜያለሁ። መዲናና ዘለሰኛም አውጥተዋል ሲባል ብሰማም እውነቱን ላውቅ አልቻልኩም። ወይ አድምጠው! እንዴት ያለ መሰለህ! ቤዛዊት ዓለምንና ልጇን እንዴት እንዳሞገስኳቸው ብታደምጥ። በደንብ ነው የደከምኩበት። አምባሰል ሂደህ ስጡኝ በላቸው። አምባሰል ሙዚቃ ቤትን ታውቀዋለህ መቼም። ጥያቄን ቀጥያለሁ። ፉከራውና ሽለላው ቀዝቀዝ አላለም ብዬ ጠየቅኳቸው። ኧረ አለ። ታዲያ ምን ነው በሬዲዮና በቴሌቪዥን አናየዎት? የእኔም ጥያቄ ይህ ነው።
በፊት እኮ ራዲዮውም ቴሌቪዥኑም እየቀረጸኝ ይተላለፍ ነበር። አሁን ለምን እንደው አላውቅም፣ አዳዲስ የጀግንነት ፉከራና ሸለላዬን እርም ያሉ ይመስላሉ። ምናልባት በሉዓላዊነት ጉዳይ ግንባር ስላልሄዱ ይሆን? ግንባር አልሄድ እንጂ ለገቢ ማሰባሰቢያ እየተጠራው በነጻ ሰርቻለሁ። ግንባርም ለእኔ አዲስ አይደለም። አሁን ግን አሜሪካ ስለነበርሁ ነው ያልዘመትሁት አሉኝ። በአሁኑ ጊዜስ በፉከራና በሽለላው ተወዳጅነትን አትርፈዋል ስል ጠየቅኳቸው። እንዴታ አሰምቼ ጉድ አሰኝቻለሁ። አስጨብጨቤያለሁ። ቁጭ ብድግ አሰኝቻለሁ። እኔ አንተ አባት ተሸልሜበታለሁም ሲሉ መለሱልኝ። በሉዓላዊነት ጉዳይ ላይ ካቀረቡት መካከል እስኪ ጥቂት ስንኞችን ይደርድሩልኝ አልኳቸው። እንዲህ ነበር ያሉት። ጥንት አባቶቻችን ጥንት እናቶቻችን ያቆዩአትን አገር ማን ነው የሚቆርሳት የኢትዮጵያን ድንበር? እንኳንም ባድሜን አልሰጡብን ለሰው፣ እንኳን ዛላምበሳን አልሰጡብን ለሰው። የኢትዮጵያ ጀግኖች ተኩሰው ዛሬም ዛላምበሳ በመድፍ በመትረየስ ምድር ሲንቀጠቀጥ፣ በላይ በአውሮፕላን ምድር ስትናወጥ፣ የኢትዮጵያ ጀግና ያ ጠባይ ልውጥ፣ የጀግና ልጅ ጀግና የእሳት የረመጥ ልጅ፣ የሰውን አይፈልግ የራሱንም አይሰጥ፣ እንኳን በመትረየስ እንኳን በላውንቸር እንኳን በአውሮፕላን ተዋግቷል በቆመጥ ነበር የኔ አባት ያልሁት። አኮራም። እንዲህ ነው ጀግንነት። ጀግኖች ነን እኮ። አሁን ግንባር ሂዱ ቢባሉ ፈቃደኛ ኖት? የመድኃኔ ዓለም ያለ ሀገር እኮ የኔም ያንተም የሁላችንም ናት አሉኝ። የጎንደር ኪነት ቡድንን ከአውላቸው ደጀኔ ጋር አሰልጥነዋል። በቴሌቪዥን ስናዩትም ውዝዋዜው ላይ የድምጾትን ያህል ይስባሉ። ከየት እያመጡት ነው ስል ጥያቄን አስከተልኩ። ጎንደር ነዋ። እምዬ ጎንደር ዜማና ውዝዋዜዋ መች ተዝቆባት ያልቃል። ብትፈልግ የወገራና የአርማጭሆ፣ ታሻህ የጨልጋና የበለሳ፣ ወይ ደግሞ የጋይንት የደብረ ታቦር፣ የአዲስ ዘመን፣ የአለፋ ጣቁሳ፣ የደንቢያ፣ የወልቃይት ጠገዴ፣ ኧረ ስንቱ እያመጣህ መወዛወዝ ብቻ ነው። ግን ለምንድን ነው ፉከራና ሽለላው የተዋጣሉት? ጀግኖች አገር በመወለዴ ድፍን የኢትዮጵያ ሕዝብ ጀግና ቢሆንም የጎንደር ግን ዜማ ጋር ነው። ትልቅ አውደማ ላይ ዘራፍ ታለ ማን ቆጭ ሊል፣ ግዳይ ታጋጠመውማ ሀገር ጠበበው። ከዚያ በመውጣት ይሆናል ዘራፍ ባየሆንኩት። ደንቢያና ሰቀልት መቅጠሚያ ላይ ጓንግ የምትባል የጀግና ቦታ አለች። የኔም ሙሉ ከጀግኖቹ ጋር በመሆኑ ጥይት ባልተኩስም የዝና ማቅራራት ነው። ስፎክር ጥቃት የማይወደው ተመልካች ጸጥ ይላል። አይ መሳሪያ አያያዝ ለብቻ ነበር። በካሴት ሥራ ላይ ከአድማጭ ራቁ መሰለኝ በማለት ጠየቅኳቸው። አዎ እኔ ግጥምና ዜማውን ባዘጋጅም ጠያቂ አላገኘሁም። ጥያቄው ወደ ወጣቶች ዞሯል። በበኩሌ ብዙ የለፋሁበት ሥራዬ ቢታተምልኝ አልጠላም ሲሉ መለሱልኝ። ስለ አቶ ባህሩ ቃኝ ይንገሩኝ እስኪ አልኳቸው። ተው የእርሱን ነገርስ ባታስታውሰኝ ጥሩ ነበር። ባህሩ እኮ የተበጠረ ባለሙያ ነው። ኢትዮጵያ ትልቅ ሀብትን ያጣችው ከኃይለ ሥላሴ ዘመን ጀምሮ ነው የምንተዋወቀው። ዝናው ነው ያለፈው። ደንቅ ነበር እኮ። ፓፓፓፓ ልዩ ሰው ነበር። በህልፈቱ በጣም ነው ያዘንሁት። በጣም ነው የተሰማኝ።
አያደርገውና የምትወደውን ጓደኛህ ሞት ቢነጥቅህ የሚሰማህን ያህል ነው ሞቱ የተሰማኝ አሉኝ። ዘመናዊ ትምህርት ተምረው እንደሆነ ጠየቅኳቸው። እሳቸውም የእናንተን ያህል ባላነበውም ጽሑፍና ንባብ አያቅተኝም። የትምህርትን ጥቅም የተረዳሁትና የቆጨኝ አሁን ነው። ሕጣን ሆኜ የተማርሁት ቢሆን የት በደረሱ። ይህች ማሲንቆ ያመጣችልኝን ገንዘብ መቁጠር ለምጄ እንዴት ልማር? አሰናከለችኝ አሉኝ። የት በደረስኩ ሲሉ አሁን ትልቅ ደረጃ አልደረሱም እንዴ አልኳቸው። በእርግጥ ጥሩ ዕውቅና አለኝ። ቢሆንም ብማር ኖሮ ከዚህም በላይ ሆን ነበር። ማሲንቆን ቂም ያዙባት ማለት ነው? አንድ ነገር ብትሆንስ አሁን አለች ብዬ ጠየቅኳቸው። ቂም አልያዝሁባትም። በስመ አብ ልጄ፣ እሷን የሚነካብኝ ጠላቴ ነው። ተው፣ አሁን ገና ባይኔ መጣ። ከመተኛቴ በፊት እርሷን ቦታ አስይዤ ነው። አለበለዚያ መኝታዬ ቆረቆረኛል። ይገርምሃል፣ የአሁኗ መሰንቆዬ የጥንቷ ናት አሉኝ። ውጭ ሀገር የት ሄደዋል? አቀባበሉስ እንዴት ነው ብዬ ጠየቅኳቸው። እስራኤል ብትል፣ ጣሊያን ብትል፣ ጀርመን፣ ሆላንድ፣ ኬንያ፣ ጅቡቲ፣ እንግሊዝ፣ አረብ አገሮች፣ አሜሪካ፣ ኧረ መዓት አገር ሄጃለሁ። መቼም ሲያዩኝ ልዩ ስሜት ነው ያላቸው። ፈረንጁን ሳይቀር ቁጭ በደግ አሰኝቻለሁ። ኢትዮጵያውያንማ አገራቸውን ስታነሳባቸው የሚሆኑትን አያውቁም። ተንኰለኛ እኮ ነኝ። ድሉ አይገኝ፣ ዳቦ የለ፣ እንጀራው ሄት ይምጣ፣ ጮማ እየቈረጡ ጠጁን ማንቆርቆር የታል ስላቸው ኦ ይላሉ። ደግሞም ሆዳቸውን ላባባስሻ ኢትዮጵያ ሀገሬ ጎንደር ተወልጄ፣ ኢትዮጵያ ሀገሬ ትግራይ ተወልጄ፣ ኢትዮጵያ ሀገሬ አርሲ ተወልጄ፣ ብቻ እንዴት ልኑር ይኸው ተዋድጄ እላቸዋለሁ። ይሄ በደርግ ጊዜ በየምክንያቱ እንደወጣ የቀረ ሕዝብ አለ አይደል? እንግባ ሀገራችን እንደወጡ ቀሩ ሳይል ጠላታች ያልኩት ጊዜ የሚሆነውን አያውቅም። ከተጓዙባቸው ሀገሮች ይበልጥ የወደዱት የትኛውን ነው? ሌላኛው ጥያቄ ነው። እስራኤሎች፣ ጀርመኖች፣ ጣሊያኖች እንዳይሰሙኝ እንጂ አሜሪካን ስወዳት ለየት ይላል። በዚህ ላይ በደንብ አውቃታለሁ። አብረን ብንሄድ የአዲስ አበባን ያህል ጓዳ ጎድጓዳዋን አሳይህ ነበር አሉኝ። ውጭ የሚሄዱት ለምንድን ነው ብዬ ጠየቅኳቸው። ለሰርግና ለሌሎችም ዝግጅቶች ሲሉ መለሱልኝ። ቋንቋውን የለመዱት ሀገር አለ ብዬ ጠየቅኳቸው። የአንዱንም ሀገር ቋንቋ አላውቅም። እንኳን ውጪ መላ ኢትዮጵያን ተዘዋውሬም ታማርኛ በቀር ማውቀውም የለኝ። አንድ የአሜሪካን ሄጄ ተሰብስበን ስንጫወት አንድ ጓደኛችን የስ ታንኪዩ ሲል ሰምቼ ግርም ብሎኝ፣ ኧረ ሀያት አመጣሃት እቺ የስ ያልካት ምንድነች እስከ ማለትም የደረስኩበት ጊዜ ነበር። በሙያው ሽልማት አግኝተዋል? የትስ አደረጓቸው? በኃይለ ሥላሴ ጊዜ 13 ሽጉጥ ተሸልሜያለሁ። ጠመንጃም አግኝቻለሁ። ደርግ ነጠቀኝ እንጂ ሽጉጦቹን ሽጬ ጎንደር ከተማ 13 ቤቶችን ሰርቼበት ነበር። 2 ወፍጮችንም ተክዬ ነበር። በደርግ ጊዜ ተቃጠሉብኝ። እሺ፣ በደርግ ጊዜስ? ባህል ሚኒስቴር ወርቅ ሸልሞኝ ነበር። ለሙዚቃ ትርኢት ወደ አዋሽ ስንሄድ በሽፍቶች ተቀማሁ። ለታሪክ አንድ ብሸለም እሷንም አጣውልሃ። አሁንስ ብዬ ጠየቅኳቸው። ከመንግሥት በኩል ባይኖርም ሀገር ውስጥም ሆነ ውጭ ሀገር ሰርግና ሌላ ሥራ ስሰራ
መቶ ብርና ዶላራቸውን እየመዘዙ የሚሸልሙ ይሞልተዋል። አሜሪካን ሀገር ኦርጋን ተሸልሜ አሁን አብሮኛለ አሉኝ። ለሰርግ ሥራ ተነጋግረው ጎንደሬ ከመጣ አጥፎ ይሄዳሉ ይባላልና እውነት ነው? በስመ አብ! ምን ነው ልጄ? ይህን ቅሌትን የሠራዋለሁ? ለምን ጠየቅኸኝ? አሉባልታም ከሆነ የሚያነቡት እንዲረዱት ብዬ እኮ ነው። ምን ነው አንተ? ይህ ሰው አማራ፣ ይህ ሰው ኦሮሞ ማለት ለምንድን ነው? የኢትዮጵያ ልጆች ደማችን አንድ ነው ብዬ ተባህሩ ቃኘ ጋር በ1992 ዓመተ ምህረት ያወጣሁት ካሴት ላይ አላዳመጥህም? ይህ ሰው አማራ፣ ይህ ሰው ትግሬ ነው ማለቱን ትተን፣ ይህ ሰው ኦሮሞ ማለቱን ትተን፣ ይህ ሰው ወላይታ ማለቱን ትተን፣ የኢትዮጵያ ልጆች አንዲት ላም ገዝተን ወተቷን ጠጥተን ስጋዋን በልተን ቆዳዋን ተካፍለን ጋሻ አሰርተን የሚነካን የለም ብንተባበር ያልኩ ሰው ዛሬ እንዲህ ይላል ሲሉህ እንዴት አመንሃቸው? ይሄ ሆን ተብሎ ስሜን ለማጥፋት የተደረገ ወሬ ነው። ቀድሞ የመጣ እንዳመጣጡ ይስተናገዳል እንጂ አንተ ጎንደሬ ነህ፣ አንተ ደግሞ ኦሮሞ ስለሆንኩ ቆይ፣ አንቺ ጎጃሜ ስለሆንሽ አልልም ሲሉ መለሱልኝ። ድምፆን ከበፊቱ ጋር ሳነጻጽር ብዙም ልዩነት አላይበትም። ልክ ነኝ? ይገርምሃል፣ እንደ ዕድሜ ያላረጀው ድምጤ ነው። ይባስ እያማረን ሄደው። ዋ ድምጤ ከተለወጠማ ጉድ የፈላ። እሱ እኮ ነው ጧሬ። ጧሬ ሲሉ ጡረት አለዎት አይደል እንዴ? ሀያት ያመጣ የለኝም። ለምን? ከበፊት ጀምሮ እየተዟዟርኩ ነበር የምሠራው። ኋላ ላይ ምድር ጦር ኦርኬስትራ ልገባ ስል ታምራት ሞላ የደሞዟን ትንሽነት ያውቃልና አንተ ምን ያደርግልሃል፣ በጥሩ ድምጥህ በቀን እሺ ታገኘለ እንዴ እባክህ ተወው አለኝ። ቀረው። በታምራት ያማረራሉ ስል ጠየቅኳቸው። በፍጹም ኧረ እግዚአብሔር ይስጠው ገላገለኝ እንጂ መክሮም ባልሰማ ኖሮ ይሄኔ እንኳን 10 ቤተሰብ ይዤ ለአንድ ለራሴ የማይበቃኝም ነበር። ያኔ እንደናንተ ዘመን መሰለህ እንዴ? ገንዘባችን የሕዝብ ጭብጨባ ነበር። ያጨበጭብልሃል፣ ያከብርሃል፣ ኬስህ ግን ባዶ ነው። የባዶ ኬስ ክብር ደግሞ ታማህ አልጋ ላይ ስትወድቅ አያነሳህም አሉኝ። እስኪ ስለ ትዳር ሕይወቱ ያጫውቱኝ። አሁን አብራኝ ያለችው ባለቤቴን ያገባኋት በ6 ዓመቷ ነው። የሀገራችን ጋብቻ እንዲህ ነው። ያኔ እኔ 18 ዓመቴ ነው። ገና ለአቅመ ሔዋን ሳትደርስ እኮ ነው ወላጆቻችን በልጅህን ለልጄ ያጋቡን። እስክትደርስ ግን አልነካኋትም ነበር። ዛሬ ይመስገነው 2 የልጅ ልጆችም ለማየት በቅተናል። ከምግብ የሚወዱት ምንድን ነው? ስጋን። አይ ስጋ! አዲስ አበባ ጥሩ ሀገር ነው፣ የተስተካከለ በጋ ተክረምት ጮማ የሚቆረጥበት። ጧም ታልያዘኝ መቁረጥ ነው። ገንዘብ ታለህ መጅራት ጣርገህ ማስቆረጥ ነው። እንደ ጠጁ መርፌ ስላልተወጋ ሞልቷል። እሱን እየቆረጥኩ በልቼ በላዩ ላይ መርፌና ክኒና ያልደረሰበትን ውስኪን ስጨልጥ ደስ ይለኛል። ምን አይነት ልብስ ቢለብሱ ያስደስቶታል? ሌላኛው ጥያቄ ነበር። ሙሉ ሱፍና የሀገር ባህል ልብስ። በተለይ ስሰራ ለሀገር ባህሉ አደላለሁ። ከዚያ ጭራዬን እየነሰነሱ ከጎዳና ሸርበትን ስልብታይ ታይን ያውጣ ትለኛለህ አሉኝ። የማንን ሙዚቃ ቢያደምጡ እንደሚያስደስታቸው ጠየቅኳቸው። እንዲህ ሲሉ መለሱልኝ። የሁሉንም ሙዚቃ ባዳምጥ ወዳለሁ። እገሌ ካሴት አወጣ ካሉኝ እከታተላለሁ። ኦሮምኛም፣ ትግርኛም፣ ጉራግኛም፣ ወላይትኛም። በተለይ ወጋቸውን ለማይለቁ ሙዚቃዎች ለየት ያለ መውደድ አለኝ። የግድ ታልኸኝ ለጥላሁን ገሰሰ፣ ለመሐሙድ አህመድ፣ ለባህሩ ቃኘ፣
ለብዙነሽ በቀለና ለሂሩት በቀለ ልዩ መውደድ አለኝ። የአረጋው በዳሶ ጉራግኛ፣ የአበበ ተሰማ ኦሮምኛ፣ የኪሮስ አለማየሁ ትግርኛ ልዩ ናቸው። ተሁሉም ጋር እኮ አብረን ነው የኖርነው። ዋ አብዛኞቹ ወደ እውነቱ ሀገር ሄዱ። እነ ብርቱካን ዱባለ እህቶችና ወንድሞች ሆናቸው ይባላል። እውነት ነው? ከእኔ ይልቅ ከባለቤቴ ነው ዝምድናቸው። ከእሷ ጋር የቅርበት ይሁን እንጂ አባታቸውም ከእኔ ጋር ይዛመዳል። ስለዚህ ለባለቤቴ ቀረብ፣ ለእኔ ደግሞ ትንሽ ፈቀቅ ብለው ይዛመዳሉ። ከዚህ ይልቅ እንደ ልቤ ማንደፍሮ የወንድሜ ልጅ ነች። ማንደፍሮ ዱባለ፣ ይርጋ ዱባለ። እንዴት ነው እናንተ ጎንደሮች ሙዚቃው ላይ አልበዛችሁም? በማለት ጠየቅኳቸው። ምኑን አይተህ? ይፈራል። የዘፋኝ አገር እኮ ነው። ዋ ለምን ሄደህ አታዩም? ሁሉ አዝማሪ፣ ሁሉ ዘፋኝ፣ ሁሉ አቀንቃኝ እኮ ነው። በኑሯቸው ደስተኛ እንደሆኑ ጠየቅኳቸው። የመድኃኔዓለም ያለህ በጣም እንጂ ደስ ነው የሚለኝ። ምኑ ጠፍቶ እሰራለሁ፣ ልጆቼም ያቅማቸውን ያህል ይሰራሉ። ሀብታም እኮ ነኝ አሉኝ። ሀብታም ከሆኑ ለምን መኪና አልገዙም ብዬ ጠየቅኳቸው። እኔ እንጃ፣ ለእኔም ይገርመኛል። ለነገሩ እኮ መንጃ ፍቃዱንም 2 ላይ ደርሻለሁ። ያው 2ኛ መንጃ ፍቃድ ማለታቸው ነው። ከመኪና ጋር ምን እንዳጣላኝ አላውቅም። አንተ ታስታርቅኸኝ እገዛለሁ። ግን እኮ መኪና ለመያዝ ድህነት አይደለም። ከዚያ ይልቅ በእግሬ መራመድ ነው የምወደው። ረዥም መንገድ ሳይቀር በእግሬ ሲሄድ ያዩኝ። እንዲያው የታክሲው ይቅርና የአውቶቡስ ስሙን ያተህ ነው በእግርህ የምትሄደው ይሉኛል። ስጓዝ በወል ደስታዬ ነው። ዕድሜን ያረዘመው ይህም ሳይሆን ይቀራል ሲሉ መለሱልኝ። ይህ ቃለ መጠይቃችን መስከረም 1994 ዓመተ ምህረት እንቁጣጣሽ ጋዜጣ፣ በ1995 ዓመተ ምህረትና በ2003 ዓመተ ምህረት ደግሞ ቁም ነገር መጽሔት ላይ የታተመ ነው። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቦን አይዘንጉም። አብረውን ስላሉ እናመሰግናለን።